ሰላም ሰላም ቅዱሳን ወገኖቼ፣ ቅዱሳን ወንድሞቼ፣ እህቶች በአገር ውስጥም በአገር ውጭም ያላችሁ ይህንን እግዚአብሔርን የከበረውን የእግዚአብሔርን ቃል የምታደምጡ ሁሉ ሰላምታዬን አቀርባለሁ። ጸጋ ሰላም ከጌታችን ከኢየሱስ ክርስቶስ ወደ እናንተ እንዲደርስልኝ መሻቴና ምኞቴ ነው። እግዚአብሔር የተባረከ ይሁን። እንግዲህ እንደ ወትሮ ያው እግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ኦሪት ዘፍጥረት ምዕራፍ 8 ቁጥር 1 እና አንደኛ ሳሙኤል ምዕራፍ 2 ቁጥር 21 ላይ ቆመን የከበረውን ያው እግዚአብሔር ቃል አብረን እንካፈላለን። የአምላካችን እግዚአብሔር ስም ለዘላለም የተመሰገነ ይሁን። እንግዲህ ኦሪት ዘፍጥረት ምዕራፍ 8 ቁጥር 1 አነባለሁ። እግዚአብሔርም ኖኅን በመርከብ ከሱ ጋር የነበሩትን አራዊት ሁሉ አሰበ፣ አንበሳንም ሁሉ አሰበ። እግዚአብሔርም በምድር ላይ ንፋስን አሳለፈ፣ ውሃውም ጎደለ ይላል። እንደውም አንደኛ ሳሙኤል ምዕራፍ 2 ቁጥር 21 እግዚአብሔርም ሐናን አሰበ፣ ጸነሰችም፣ 3 ወንድ ልጆች እና 2 ሴቶች ልጆችም ወለደች ይላል። ጌታ ሆይ መድኃኒታችን ሆይ የትላንትናም የዛሬም ለዘላለም ተስፋችን ሆይ አንተ ተስፋችን ነህ። አንተን ተስፋ አድርገን ያላፈርን ክብራችን ሆይ እናመሰግናለን። ዛሬም ቃልን እንድትልክልን በቃል ውስጥ አንተን እንድናገኝና እንድናርፍ ከመቅበዝበዝና ከፍርሃት ከድንጋጤ እንድንተርፍ እነሆ ቃልን ወደ ልባችን መንፈሳችን እንድትልክና እንድታገኝን ራሳችንን ላንተ እንሰጣለን። ይህን ቃል በዓለም ሁሉ እግዚአብሔር ሆኖ የሚያደምጡ ሁሉ ቤታቸው በረከት እንዲገባ ድላቸው እንዲታወጅ በዚህ ቃል እውነት ጌታ ሆይ አንተን ክብር የሚጎናጸፉበትና የሚታሰቡበት ጊዜ እንዲሆን ሁሉን ላንተ አሳልፌ እየሰጠው እነሆ ጌታ ሆይ ቃልን እከፍታለሁ። የቃል ደጆች እነሆ ጌታ ሆይ ሰማያዊ ደጆች እንዲከፈቱ እኔ ለምናለሁ። ስለሚሆነው ሁሉ ክብር ላንተ ይሁን ጌታ በኢየሱስ ስም። እንግዲህ መጽሐፍ ቅዱሳችን ውስጥ አሁን እንዳነበብነው ዘፍጥረት ምዕራፍ 8 ቁጥር 1 ላይ እግዚአብሔር ኖኅን በመርከብ ከእርሱ ጋር የነበሩትን አራዊት ሁሉ አሰበ፣ አንበሳንም ሁሉ አሰበ። እግዚአብሔርም በምድር ላይ ንፋስን አሳለፈ፣ ውሃውም ጎደለ ይላል። እንዲህ አንደኛ ሳሙኤል ምዕራፍ 1 ቁጥር 21 ላይም እግዚአብሔር ሐናን አሰበ ይለናል። ዛሬ የምንካፈለው ርዕስ የሰጠሁት አንተም ትታሰባለህ በሚል ርዕስ እንካፈላለን። ምናልባት ይህንን መልእክቴን ወደ እናንተ ይዤ ሲቀርብ ርዕሴን ቀድሜ የምናገርበት የእናንተ አድርጋችሁ ካላችሁበት የምትወጡበት ቀና የምትሉበት በደጃችሁ በሰፈራችሁ የእግዚአብሔርን ድል እንድትቀናጁበት ያው እግዚአብሔር ቃል እንድታነሱ የራሳችሁ መልእክት አድርጋችሁ እንድትወስዱ በጌታ ፍቅር እለምናችኋለሁ። ስለዚህ እንግዲህ እዚህ ስፍራ ላይ አንተም ትታሰባለህ ስል በብዙ ዘመናት ስለ ሐና ስንመለከት ሐና በብዙ ዘመን ልጅ በመፈለግ ብዙ ቆዝማ አንገት ደፍታ በብዙ ለቅሶና እንባ እንደቆየች እንመለከታለን። በዚህ ቆይታ ውስጥ ግን እግዚአብሔር አንድ ቀን ወደ ሐና መጣ፣ አሰባት፣ የልቧን መሻት አደረገላት፣ እንባም ከዓይኖቿ ደረቀ። ምናልባት ይህን ቃል ወደ እናንተ ይዤ በሚቀርብበት ጊዜ በዚህ ሁኔታ ውስጥ ያላችሁ ነገር አልሞላ ብላችሁ ነገሮች ተዘበራርቆባችሁ በሕይወታችሁ ተስፋ ቆርጣችሁ አዝናችሁ ቆዝማችሁ ያላችሁ ምድረ በዳ ውስጥ ያላችሁ ነገያችሁ እግዚአብሔር በእጁ ይዞ የሚያስባችሁ የምትታሰቡ ወገኖቼ እንደሆናችሁ ይህንን ቃል ይዛችሁ በእግዚአብሔር ፊት እንድትሆኑ እጋብዛችኋለሁ። እንግዲህ ኖኅም እግዚአብሔር ምን አይነት ነው የሚያስበው? ስለ ኖኅ እንደምናውቀው ኖኅ እግዚአብሔር አድርግ ያለውን እያደረገ ባለበት ጊዜ
በኖኅ ምክንያት እግዚአብሔር ኖኅንና ከኖኅ ጋር ወደ መርከቡ የገቡትን አሰበ ይላል። እንዳይሞቱ የጥፋት ውሃ እንዳገኛቸው፣ የጥፋት ውሃ ይዟቸው እንዳይሄድ፣ ሞት እንዳገኛቸው፣ ለጥፋት እንዳይሰጡ እግዚአብሔር አሰበ። ኖኅንና ከእርሱ ጋር ወደ መርከቡ የገቡትን አራዊትን ሁሉ፣ አንበሳን ሁሉ እግዚአብሔር አሰበ። እግዚአብሔር ያስባል። አንተም ትታሰባለህ፣ አንተም ትታሰባለህ። እግዚአብሔር ያስባል። አንቺም ትታሰባለሽ። በምድረ በዳ ውስጥ ያለሽ ሆይ፣ ነገር የከዳሽ፣ ሰው የከዳሽ፣ ነገር ምድረ በዳ የሆነብሽ፣ ነገር ምድረ በዳ የሆነብህ ወንድም እህት ሆይ፣ እግዚአብሔር አንቺንም ያስባል። አንተም ትታሰባለህ። እግዚአብሔር ያስባል። እግዚአብሔር ይጎበኛል። እዚህ ስፍራ ላይ ስለ ኖኅ ታሪክ እንደምናውቀው ኖኅ እግዚአብሔርን ታዞ እግዚአብሔር ስራ ባለው ጊዜ መርከቡን እየሰራ እግዚአብሔር ባለው ሰርቶ፣ ኖኅም ራሱ እግዚአብሔርን በመታዘዙ የተነሳ በሰራ መርከብ ከጥፋት ውሃ ከሞት እንደዳነ ይነግረናል። እንግዲህ ኖኅ ራሱን ብቻ አይደለም ቤተሰቦቹን በዚህ በሰራ መርከብ እንዳስመለጠ አራዊቶችን ሁሉ ከሁሉም ፍጥረት ሁሉ እግዚአብሔር አስገባ ባለው መሰረት ሰርቶ በጨረሰ በኋላ አስገባ ብሎት ወደ መርከቡ አስገባ። ዘርን ለመተካት እግዚአብሔር የያዘ ፕሮግራም ስለሆነ ከእንስሳት ሁሉ እንዲያስገባ ካዘዘው በኋላ እግዚአብሔር እንዳለ አድርጎ ሲጨርስ እግዚአብሔር ራሱ መስኮቱን እንደዘጋ፣ እግዚአብሔር በሩን እንደዘጋ መጽሐፍ ቅዱሳችን ላይ ይነግራል። እንግዲህ ኖኅና ከእርሱ ጋር ወደ መርከቡ የገቡትን ሁሉ እግዚአብሔር አሰበ። አንበሳውንም አሰበ። እግዚአብሔር ያስባል። እግዚአብሔር ያስብሻል። አንተም ትታሰባለህ። ዘመን ይመጣል። ነገ ሌላ ቀን ነው። ምናልባት ምድረ በዳ ውስጥ ያላችሁ ነገ ሌላ ቀን ነው። ዛሬ ላይ ሆናችሁ እግዚአብሔርን አክብሩ። ዛሬ ላይ ሆናችሁ ጠብቁ። እግዚአብሔር ሰው አይደለም፣ መንገድ ላይ አይጥልም። እግዚአብሔር ትቶ አይሄድም። ስለዚህ እግዚአብሔር ኖኅንና ከእርሱ ጋር ወደ መርከቡ የገቡትን አሰበ። እንስሳንን ሁሉ፣ አራዊትን ሁሉ አሰበ። አንበሳን ሁሉ አሰበ። እግዚአብሔር አሰበ። ከጥፋት አዳናቸው። ከዘላለም ሞት፣ ከውሃ ከመወሰድ የጥፋት ውሃ እንዳይበላቸው፣ እንዳያጠፋቸው፣ እንዳያስቀራቸው እግዚአብሔር አሰባቸው። እንግዲህ ሐናም ስለ ሐና ታሪክ በምንመለከትበት ጊዜ ሐና እግዚአብሔርን እየጠበቀች እያለቀሰች እየቆዘመች በነበረች ጊዜ እግዚአብሔር አንድ ቀን ወደ ሐና መጣ። ሐና እግዚአብሔር ስመጣ ሐናም እግዚአብሔርም ሐናን አሰበ። ጸነሰች። 3 ወንድ ልጆችና 2 ሴቶች ልጆች ወለደች ይላል። እግዚአብሔር ያስባል። በቤታችሁ የሚወለድ ነገር አለ። በቤታችሁ ተስፋችሁ ይወለዳል። ታሪካችሁ ይቀየራል። እግዚአብሔር ያስባቸዋል። እግዚአብሔር ይጎበኛቸዋል። እግዚአብሔር በእጁ ይዞ ወደ ክብር ጎዳና ያደርሳቸዋል። ዛሬ ላይ ቆማችሁ የቆዘማችሁ ደስ በላችሁ። እግዚአብሔር ይመጣል፣ ያስባቸዋል። አንተም ትታሰባለህ፣ አንቺም ትታሰባለች። ምድረ በዳ ውስጥ ያለሽ ሆይ፣ ነገርሽ ምድረ በዳ የሆነ ባዶ የሆነ ግራ የገባሽ አንገት የደፋሽ ያለቀስ የቆዘምሽ አንቺም ትታሰባለሽ። ወንድሜ ሆይ አንተም ትታሰባለህ። መጽሐፍ ቅዱሳችን ላይ ዘፍጥረት ምዕራፍ 21 ላይ ቁጥር 1 ላይ እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር እንደተናገረ ሳራን አሰበ፣ እግዚአብሔርም እንደተናገረ ለሳራ አደረገላት። ወገኖቼ ሆይ እግዚአብሔርን እየጠበቃችሁ ነው? ነጋችሁ ክብር ሊሆን ነው። ነጋችሁ በሞገስ ልትታጀቡ ነው።
እግዚአብሔር ይጎበኛቸዋል። እግዚአብሔር ያገኛቸዋል። እግዚአብሔር ክብር ወደ እናንተ ይመጣል። አንተም ትታሰባለህ። በምድረ በዳ ያለኸው ያለሽው፣ በአገር ውስጥም በአገር ውጭም ሆናችሁ ይህንን መልእክት የሚሰሙ እግዚአብሔር ያስባቸዋል። መጽሐፍ ቅዱሳችን ላይ እንደምንመለከተው አንድ ጊዜ ዳንኤል ምንም አጠገቡ እንደሌለ ይመስላል፣ ግን እግዚአብሔር አብሮት አለ። በምርኮ አገር ክፎች ተነስቶበት እያንገላቱ፣ አንገት እያስደፉ፣ ተስፋ እያስቆረጡ፣ እያስለቀሱ አልፎ ተርፎ ወደ አንበሶች ጉድጓድ እንዲጣል ጥንስስ ተጠነሰሰ። እግዚአብሔር ግን በሰማይ ሆኖ ያይ ነበር። ወደ አንበሶች ጉድጓድ ዳንኤልን ከጣሉ በኋላ ቁጥር 20 ምዕራፍ 6 ቁጥር 20 ዳንኤል ምዕራፍ 6 ቁጥር 28 ላይ ይህም ዳንኤል በዳርዮስ በቂሮስ ሐዊ ክፍለ መንግሥት ኑሮ ተቃናለት ይላል። የቱ ዳንኤል? የተገፋ የተጣለ ይተርፋል ያልተባለ ከአንበሶች ጉድጓድ እግዚአብሔር ያተረፈው፣ አንበሶችን እንዳይበሉ እግዚአብሔር መልአኩን ልኮ አንበሶችን አፍ የዘጋ ራሱ ዳንኤል ኑሮ ተቃናለት። የማይቀና ይመስላል፣ የማይሳካ ይመስላል። ይሳካላል፣ አንተም ትታሰባል። እንግዲህ መጽሐፍ ቅዱሳችን ላይ እንደምንመለከተው ዘፍጥረት ምዕራፍ 25 ቁጥር 21 ላይም ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ ይላል። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው ይላል። እግዚአብሔር ይለመናል። የለመንሹ የተጠጋሹ ተስፋ ያደረግሹ እግዚአብሔር ይለመናል። ልመናችሁን ይሰማል። ጩኸታችሁን ይሰማል። ሰቆቃችሁን ይሰማል። ያላችሁበትን እግዚአብሔር ይሰማል። ልረዳችሁ ይመጣል። እግዚአብሔር በምድረ በዳ አይተውም ሰው አይደለም። እግዚአብሔር የተባረከ ይሁን። እንግዲህ አሁን እንደተካፈልነው የእግዚአብሔር ቃል እግዚአብሔር እንደተናገረ ሳራን አሰበ። እግዚአብሔርም እንደተናገረ ለሳራ አደረገላት። እግዚአብሔር አድራጊ ነው ያለው በሕይወታችን የማይቀር ቢኖር የእግዚአብሔር ክብር መጽሐፍ ቅዱሳችን ላይ ስናገር እግዚአብሔር ያስባል ይላል። እግዚአብሔር ሕዝቡን ያስባል። እግዚአብሔር ሕዝቡን ይጎበኛል። እግዚአብሔር በምድረ በዳ ውስጥ አይተውም ሰው አይደለም። እንግዲህ ስንታሰብ ምን ይሆናል? እንግዲህ እግዚአብሔር ይለመናል። የሚለመነን አምላክ ነው። የሚረዳን አምላክ ነው። 4 ነገሮችን እናገራለሁ። አንደኛ በእግዚአብሔር ስንታሰብ ምን ይሆናል? እግዚአብሔር ያስቃል። ያ ለቅሶ፣ መከራ፣ መራራ ሐዘንና እንባ ይቀርና በሳቅ ይተካል። ቁዘማ ይቀርና በሳቅ ይተካል። መጽሐፍ ቅዱሳችን ውስጥ ሳራን እግዚአብሔር ባሰባት ጊዜ ዘፍጥረት ምዕራፍ 21 ቁጥር 6 ላይ ሳራም እግዚአብሔር ሳቅ አድርጎልኛልና ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች ይላል። እንደውም ኢዮብ ምዕራፍ 8 ቁጥር 21 ላይ አፍህን ገና በሳቅ ይሞላል፣ ከንፈሮችም እልልታን ይሞላል ይላል። እግዚአብሔር ባሰበን ጊዜ፣ እግዚአብሔር በጎበኘን ጊዜ፣ ታሪክ በተቀየረ ጊዜ ሳቅ ይሆናል። ሐዘን ይቀራል። ተስፋ መቁረጥ ይቀራል። ምድረ በዳውን ቻው እንላለን። ግራ መጋባትን ቻው እንላለን። ለምን? እግዚአብሔር ቀን ቆጥሮ ስለሚመጣ። እግዚአብሔር መምጣቱ አይቀርም። ባላችሁበት ጸንታችሁ ቁሙ። እግዚአብሔር ለምኑ፣ ይለመናችኋል። እግዚአብሔር የተባረከ ይሁን። እንደው ሁለተኛ በእግዚአብሔር ስንታሰብ ነቀፋ ይወገዳል። ከሕይወታችን ነቀፋ፣ ትላንትና የሚነቅፉን፣ ትላንትና የሚያጥላሉን ሁሉ አጃቢያችን ይሆናሉ። እግዚአብሔር ነቀፋን ያነሳል፣ ከሕይወታችን ያነሳል። በዚህ ክፍል ላይ ሁለተኛ እንዳልኩት አሁን
ሉቃስ ምዕራፍ 1 ቁጥር 24 ላይ እንዲህ ይላል፣ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፋዬን ከሰው መካከል አስወግድልኝ ዘንድ ጌታ በተመለከተኝ ወራት እንዲህ አድርጎልኛል አለች ይላል። እግዚአብሔር የዘካርያስ እና ኤልሳቤጥ ቤት ሰዎችም የሚያወሩ ሁኔታም የሚያወረው እንደ ኃጢአተኛና እንደ ረካሽ ሆኖ በሰው ይታያሉ። ነገር ግን በጽድቅ የተካኑ እግዚአብሔር እውነት እየኖሩ ቤተሰብ እንደሆኑ መጽሐፍ ቅዱሳችን ነግረናል። እንግዲህ ከዛም በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፋዬን ከሰው መካከል ታስወግድልኝ ዘንድ ጌታም በተመለከተ ወራት እንዲህ አድርጎልኛል፣ እንዲህ ሰርቶልኛል። ነቀፋ ይወገድ ዘንድ እግዚአብሔር ሲያስበን ነቀፋችን ይወገዳል። ነቃፊዎቻችን፣ ገፊዎቻችን ተመልሰው ወዳጅ ይሆኑናል። እግዚአብሔር ወደኛ ሲመጣ እግዚአብሔር ሲያስበን። ሶስተኛ እግዚአብሔር ሲያስበን የሚሆነው የምስጋና ምክንያት እንሆናለን። በዚህ ክፍል ላይ መዝሙር ምዕራፍ 34 ቁጥር 3 ላይ እግዚአብሔር ቃል ሲናገር እግዚአብሔርን ከኔ ጋር ታላቅ አድርጉት፣ ስሙንም ከፍ ከፍ እናድርግ ይላል። ቁጥር 4 ላይ ለመንኩ መለሰልኝ ይላል። ስለመለሰልኝ ለምኜ ለመናይን ስለሰማ ከኔ ጋር እግዚአብሔርን ታላቅ አድርጉት ይላል ዳዊት። እግዚአብሔር ሲያስበን የምስጋና ምክንያት እንሆናለን። በእኛ ምክንያት እግዚአብሔር አስቦን ክብሩን ይወስዳል። በእኛ ምክንያት እግዚአብሔር ይከብራል። እኛ የእግዚአብሔር መክበር ምክንያት እንሆናለን። በሕይወታችን ጌታን ጠብቀን ያ ነገር ሲሆን በሕይወታችን የሚሆነው ይሄ ነው። አራተኛ እግዚአብሔር ሲያስብ ምን ይሆናል ብለን ስንል እግዚአብሔር ሲያስበን ይለመነናል። እግዚአብሔር ልመናውን በልመናችንን መልሶ እጆቻችን አፋችን ያጽናል። ይስሐቅም ስለ ሚስቱ እግዚአብሔር ፊት ጸለየ፣ መካን ነበረች፣ ወለደች ይላል። የሚገርም እግዚአብሔር አደራረጉን በሕይወታችን በሚያመጣ ጊዜ ታሪክ ይቀየራል፣ ምዕራፍ ይቀየራል። እግዚአብሔር ሲመጣ የተዘጋ ማፀን ይከፈታል። እግዚአብሔር ሲያስብ የተዘጋ በር ይከፈታል። ስለዚህ ወገኖች ሆይ የተወደዳችሁ በዓለም ዙሪያ ያላችሁ እናንተም ትታሰባላችሁ። እግዚአብሔር ያስባቸዋል። እንደነ አገሌ እንደነዚህ እንደሰመረላቸው እንዲሁ የእናንተም መንገድ ላይ ነው። ሰልፋችሁን ጠብቃችሁ ቆሙ። እግዚአብሔር አምላክ ሆይ ስለነበረን ጊዜ ስለከበረ ያው ቃል በሰማይ በምድር ታላቁ ስም የተባረከ ይሁን። አሁንም ቃል ይልከልናል። በዚህ ቃል እውነት እነሆ ጌታ ሆይ ልባችን እንዲበረታ ኃይል ማድረግ እንዲሆን ይህንን መልእክት ለሚሰሙ ሁሉ ቀናቸውና ዘመናቸው የሰመረ እንዲሆን እነሆ እነሱም ታስቤያለሁ እንዲሉ እነሆ አሳቢ ሆይ እንድታስባቸው እንድትጎበኛቸውን የጸለይኩ ስለሚሆነው ሁሉ ክብር በሰማይ በምድር ላንተ ይሁን። በያው ጌታ በከበረው በኢየሱስ ስም አሜን።